የሚመጡት ሁለቱ ትግሬዎች ተጣልተው የነበሩ ውሸታቸውን ተባብረው እየመጡ ነው። የሱዳን መንግስት ቀይረዋል። የኢትዮጵያ መንግስት መቀየር ለትግሬ ቀላል ነው። ዊዝን 24 አወር ዛሬ አሜሪካ ሲፈቅድላቸው አብይን አንገቱን ቆርጠው ይቀበሉታል። አይጠየቁማ ባለምግ ይጎትቱታል አስክሬን። እኛ እኮ አብይ ጠላት እንደሆነ ብልጽግና ጠላት እንደሆነ እናውቃለን። ከብልጽግናና ከህወሓትና ሁለቱ ትግሬዎች ማን ነው የሚበልጠው? ሁለት መንግስት እየመጣ ነው። ባይዞ ህወሓት እኮ መንግስት ነው። መንግስት ማስረው ነው ዲፕሎማቶች የሚሄዱ። ሻዕቢያ እኮ መንግስት ነው። እግረኛ ጦር አለው፣ ታንክ አለው፣ አየር መቃወሚያ አለው፣ ሚሳኤል አላቸው። ፋኖስ ምን በምን የሚዋጋ ደደብ አማራ እኮ ነው። አዛባ ተሸካሚ አማራ እኮ ነው። ውዳቂ እኮ ነው። ሀገሪቱን እኮ ለነዚህ ተራ ህዝቦች እኮ የሰጠ ሙጀል አማራ እኮ ነው። ለዚህ ደንቆሮ ቁንጫ ለቃሚናውን እየነገርኩት ያለሁት መች ይሰማል? ይሄንንስ ሬዲዮ ገበሬው እንዴት ይስማል? እንዴት ታጥቆ ሌላው እውነተኛው ጀግናው ፋኖ እንዴት ይስማል? ጎበዝ አሁን እኮ ሼር ማድረግ እኮ እዚህ ጋር ጊፍት ለመስጠት እኮ ይጨንቀዋል። ኮፍያ ለመወርወር ገንዘብ ይመስለዋል። ትልቅ ገንዘብ ነው የሚመስለው። 70% ለቲክታክ ለሚወስደው የኛ ሚዲያችን እንዳይዘጋ ጎል ስናደርግ እዚህ እኮ አንድ ኮፍያ ለመላክ እኮ የሚጨነቅ ዲያስፖራ ያለው ይሄን ወንበዴ ህዝብ ሙልጭ አርገው እንደሚያጠፉት አትጠራጠሩ። እየመጡ ነው የሚያስቆማቸው። አንዳንዱ ደንቆሮ ህወሓት አሁን እንደኔ እንትኖች ጓደኞች ጀምሮ አይ ህወሓት እኮ ምን አባቱ ከስሯል። ኤርትራ ደግሞ ርሞታ ያ መጥፎ ሰውዬ ለ30 ዓመት ዝም ብሎ እዚያ ትምህርት የለም ርሞታ ዳቦ አይተዋቅ ቀጥታ ኤርትራ ጦር ይመጣል። ሳሉግ የሚመስል እንደዚህ እየለጠለጠው እና አማራ ይመጣል። አሁን ፋኖን አታለው እየመጡ ነው። ስለዚህ እኛ ብልጽግና ልናቆየው ፈልገን እኮ አይደል። ብልጽግናንማ ብናቆየው ኖሮ እነዘመነ ክልሉ ለቃችሁት ወደ 4 ኪሎ ሄዱ ለምን አል ነው። አሁን ትግሬዎች ናቸው እኛ ስም የሚያጠፉ፣ ብልጽግናዎች ናቸው ስሙ ብሎ ቆርጦ ይወስዳል። ታዲያ ያንን ስትቆርጥ እነዘመነ ካሴ ክልሉ ውስጥ ተዋድማላችሁ ውጡ ብለን ቀድመን የተናገርነው ለምን አታቀርቡ? ወደ 4 ኪሎ ሂድ ማለት እኮ ወደ ብልጽግናን አፍርሰው ነው አይደል? እኛ ነን ብልጽግናዎች ወይስ እናንተ ናችሁ? እነዘመነ ናችሁ ብልጽግናዎች? ለምን በሁለቱም ቢላ እየበላችሁ እርቅ ቢመጣ ከአብይ ጋር። ለዚያ እኮ ነው ኦሮሞን HIV 2 ዓመት ሁሉ ጨፍጭፎ በክሎ ነው ሄደን ኦሮሞ ጤፍ እያበላችሁ የምትልኩት። እናንተ ናችሁ ብልጽግና ወይስ እኔ ነኝ? ጠይቋቸው እነዚህ ደደቦች ውስጥ ያሉት ተቃዋሚዎች። ሌላው አየነው እኮ የደቡብ ጎንደር ፋኖ በየጊዜው ይገደላል። በምዕራብ ጎጃም አገዎችና ኦሮሞች ቅልቅል። ደቡብ ጎንደር ፋኖች እኮ ወደ ባህር ዳር ሄዱ ተብሎ የጎንደር ቅማንት ያለባቸው ምናምን እነዚህ ባንዳ ለህወሓት ያደሩ የፋኖ መሪዎች ሂዱ አሏቸውና ጎበዞችን 90 ምናምን መረጡ። ስናይፐር ብቻ አስታጠቋቸው አውቀው። ከዚያ ቀጥሉ አሏቸው። ወደ ቁንዝላ አውቀው ወደ ምዕራብ ነው ሂዱ አሏቸው። ወደ ባህር ዳር ሄዱ ብለው ቤተ መንግስት ያዙ። የጎንደሬ ደግሞ ደንቆራል፣ ተኩስ ይችላል፣ ጀግና ነው፣ ባለማተብ ነው። ቀጥ ብሎ ሲሄድ ወደ ቁንዝላ ያን ሁሉ ጀልባ እያዞረ ሲሄድ ሹካሉና እነ ተፈር የሚባሉ አዲሃን የተባሉ አገዎች የአዲሃን ድርጅት አስመራ ከነ ሰናይ ደረጃ ጋር ሲዘርፉ የነበሩ አሁን ደግሞ እዛ መጥቶላ አጨዱት። ወደ 72 ሰው እስካሁን አስክሬን እየተፈለገ ነው። አብይ ጭጭ አረገው። አሁን እየኮበለሉ የሚገቡ ፋኖች ፈርተው እንዳይመስል ህወሓት እየመጣ ስለሆነ ትግሬዎች ሁለቱ ተባብረው እየመጡ ስለሆነ ቅጥረኛው የአማራ ፋኖ ደግሞ ደግፎ እየመጣ ስለሆነ ምን ማለት ነው? ከምንገደል ወደ አብይ እየሄድን ከመንግስት ጋር መቆም አለብን ነው። ትግሬ እየመጣ ነው። እምቢ ስላል እኛ ሊመቱናል። እንደነ ውባን ማን ነው ብልጽግና የላካቸው እንደ ተፈሪ ያሉ የምዕራብ ጎጃም ፋኖ መሪዎች የደህንነት ኃላፊነት ተብለው እንደነ መዝገቡና እንደ መንበሩ ያሉትን ያስወግዳሉ። ስለዚህ ጸዳሉ ሲገባ ደደቡ የፖለቲካ ደደቡ ሀብታሙ አያሌው ለመብላት ሰርቶ መብላት ያቃተው ወጥቶ ይቃወማል። ተረሳ። የአማራ ብሔርተኝነት አያገባኝም ብሎ ረሳው። ህዝቡ ሸክሎ አሁን ቤቱን ገዝቷል፣ ቴስላ መኪና ገዝቷል። ለሚበላበት ነው እየወጣ የሚለፈልፈው እንጂ ጸዳሉ ጀግና ነው። ጸዳሉ የገባ አማን እኮ ነው ያውቀዋል። ስንት መከላከያ ያጨደ እኮ ብዙ ሚስጥር ይዘው ገብተዋል። የነ ዘመነ ካሴ
እነ ዘመነ ከህዋት ጋር አልላቀቅም ሲሉ እናማን ስማርት ቦይ ጸዳሉ ስማርት ነው ወደ አብይ ገባ ማለት ሌላውን አሁን እስክንድር በቅርብ ቀን ይገባ ታያላችሁ። ምክንያቱም ህዋት እየመጣ ነው። በአብዛኛው ፋኖ እጁን እየሰጠ ነው። ለምን ከብልጽግና ጋር ሆኖ መዋጋት ይፈልጋል? ለምን ብልጽግና መንግስት ነው። መንግስት ስለሆነ መሳሪያ ያገኛል፣ ጥይት ያገኛል፣ ስንቅ ያገኛል። ትግሬን ሊበቀለው ይፈልጋል። እነ ዘመነ ሊበቀሏቸው ይፈልጋሉ። ለምን ተሸክመው እየመጡ ነው። ስለዚህ አሁን የሚገቡ ፋኖዎች ሁሉ የጎንደር ፋኖ ያደሩትን የሸዋ ፋኖ የወሎ እንደነምር ያለው እንደነዘመነ ሊበቀሏቸው ነው። እነ ጸዳሉ እየገቡ ያሉት አልገባችሁም? ጸዳሉ ሲገባ ለመንግስት እየሰራ ሊቀመጥ እንዳይመስል ዘመነ ሊመታ ታለ ነገር ሌላ የተሻሻለ መሳሪያ ተሰጥቷችሁ ሲዘምቱ ታያላችሁ። አብረው ከአድማ በታኝ ጋር ሄዱና ከትግሬ ጋር ያጭዱታል። ለማየት ያውቃችሁ አብይን ነው የሚሰራ ታያላችሁ። እና ብዙ ደደብ ሳያውቅ ጸዳሉ ገባ ይላል። ሱሪ ወለቀ። ለምን ወለቀ? ስቆል ቆስሎ ሄዳን እኮ ወንድሙ እኮ አጥቷል እኮ። አማን እኮ ጀግና ነው። ቆስሎ በአውሮፕላን አሳክመን እንደገና እኮ ጦርነት ባለፈው አላየሁም። ያን ሁሉ አስክሬን ዘርግቶ እጁ ሳይድን የተቆሰ ያ እኮ ነው አማን ማለት። ጎንደሬ እኮ ሽንታም እንዳይመስል ጸዳሉ እኮ ጎንደሬ የጎንደር አማራ ነው። እንዳንተ ህዋት ተሸክሞ የሚመጣ እንዳይመስል። አሰግድ እኮ የሸዋ መብረቅ ነው። ቅሰናም እንዳይመስል አሰግድ እኮ ታላቅ የፋኖ መሪ ነው። ፈርቶ እንዳይመስል እጁን የሰጠው እነ እስክንድር ሊያስመቱ ስለሆነ ነው። ባልሆነ ነገር እንደነ መንበሩ ለምን ይሞታል? ባልሆነ ነገር ለምን እንደ ውባንተ ይገደላል? ባልሆነ ነገር ለምንድን ነው የሚገደለው? እንደዚያ እንደ ጎጃሙያ ማዕረግ ያለው ልዩ ኃይል ለምን ይገደላል? ለዚህ ነው ላሽ እያሉ የገቡት። ነገ ህዋት እየመጣ ስለሆነ አብይ አህመድን ጦርነት ከጀመረ እነዚህ የጦር መሪዎች ነው የሚሆኑ። አሳደው እነ ዘመኑን የሚመቷቸው ታያላችሁ። አሳደው ህዋትን ማምጣት አይቻልማ። እንደውም ከአብይ ጋር ይቆማል ሰው ታያላችሁ። ሻዕቢያ ወይስ አብይ ብልጽግናን ማስወገድ? አማራ ፖለቲካ አልገባውም። የደንቆሮ ህዝብ እየመጡልህ ነው የምልህ። አንተ ግን አብይ ወገዴ ምናምን ትላለህ። በአብይ ውስጥ እኮ አማራ አለ። በአብይ ውስጥ እኮ ኦሮሞ አለ። በአብይ ውስጥ እኮ ደቡቦች ትግሬ አለ። በትግራይም በሁለቱ ትግሬዎች መካከል ግን አማራ የለም፣ ኦሮሞ የለም። እየሄዱ በየጊዜው እያወያዩ ስለሆነ ትግሬ የነሱ ጉዳይ አስፈጻሚ ስለሆነ ብቻና ብቻ ነው። እነሱን ለነሱ ሀውስ ኔጋ ሆኖ ዘሩን አማራውን አሳዶ ስለሚበላላቸው እነሱ እጃቸውን አቆሽሹም። ይሄ ኔጋው ያው መጋደል ልማዱ ነው። በሽተኛ ስለሆነ ያው ይናገራሉ እኮ ከኋላችን የሚናገሩት ኒውትሪሽን እጥረት ስላለበት ኔጋው አስብም አንጎል ነው የሚሉን። ይሄ አንጎል የሆነ ኔጋ አማራን አሳዶ እንዲያርድ ፈርተው አሁን በድጋሚ ሊለቁብን ነው። ይሄ ነው ያለኝ መረጃ። አመሰግናለሁ። ሞጣችን በጣም ጥሩ። ብሎክ አድርጉ የሚሳደቡ ሰዎች። አእምሮን ስለመበጠበጥ ነው ይገባኛል። እየበጠበጥኩ ነው እኔ እዚህ ቁጭ ብለህ ነው እኔ ፖለቲካ እንዲጽፍ የምሰራው። ፖለቲካ እዚህ ቁጭ ብዬ ለአማራ የሚጠቅም እዚህ እያየኝ በሁለት ደቂቃ ጫርጫር በሁለት አይነት ስክሪፕቶ ጫርጫር አድርጌ ነው እዚህ ጋር ማስታወሻ እያየሁ መቀጠቅጥ። ኦኬ ጠንካራ ፖለቲካ ነው ማስተላልፈው። ሪኮርድ አድርጋችሁ ዩቲዩብ ላይ አስቀምጡት፣ ይጠቅማቸዋል። ኦኬ ሙሉ ስልጣን ይመልስ የሚል ማን ነው? ኦኬ አንሳው። ቆይ ግድ የለም ስልጣን ምንም አይጠቅምም። አሁን ስልጣን ይሄ ሞዴሬተር ምን አንዱን ማጥቂያ አንዱን ማንሻ ነው እናንተ የምታረጉት። ምን ይጠቅማል? ኦኬ ውረጅ እባክሽ ሰማንች ያበባ ለማኝ ነው የደበረኝ። አሁንስ እዚህ ጋር የጊፍት እንትን አስቀምጠናል። እንዴት አድርገው አጥንተው እንደሚመጡ ይገርመኛል። እኔ ፒን አድርጌያለሁ። ጋይድ ኢንክሬጅ አድርጉ። አቺቭ አድርገናል። 50 ኮፍያ ቀጥል። ከዚህ በኋላ እኛ ጊፍት ሁሉ እዚህ ጋር እናስቀምጣለን። ጎ እኛን አድናቂዎች ሚዲያችን ይደካላችሁ። ኢንተርኔት መክፈል አለባችሁ። ቢሮ መክፈት አለብን። ወደ ሬዲዮ ከፍ ማለት አለብን።
እኛ እኮ እንደ ሌሎች $100,000 $200 እያልን 1 ሚሊዮን እያልን አልበላናቸው። ማን ረድቶ ነው ያውቅ? ማገዝ አለባቸው እውነተኛ የአማራ ልጆች ካላቸው። ከዚያ ውጭ ግን ቁጭ ብለህ እየሰማህ የምትሄድ ከሆነ ዛስ ቡልሺት። እንደና ሀቢባና ወንድም ካልድ የሚባል አንድ ጎጃም አማራ አለ። አንድ ትንሽ ጀማሪ ሀብታም ነኝ የሚልሽ ባለፈው 1 ሚሊዮን ሊጠጋ ሆነ ኮይን የሰጠው ለዳኘ ለማን ነው? ለወርቁ። ደስ ይላል። በጣም ጥሩ ነው። እሱ ልጅ አስገድደው ወንድም ካልድና ሀቢባ የሚባሉ ዘራፊ ጉራዎች በጣም ያሳዝናሉ። ከመንግስት ጋር ስለሚሰሩ ልጁን አስፈራርተው ወልደ ጊዮርጊስን 500,000 ብር ተቀበሉት። ይህ እኮ ዝርፊያ አስፈራርተው ሀገር ውስጥ እንዳሰራ እዚህ እንዳሰራ እናደርጋለን ምናምን ብለው ማለት ነው ሂዶ